ስለመቤታችን ግጥም ጀምረሽ ምኑ አልጥም ብሎሽ ልትቀጂው ትቻለሽ ከነበረ ብታስታውሽኝ እሺ እግዚአብሔር ይመስገን እስከዛሬ ድረስ እንደዚህ ገጥሞኝ አያውቅም እየረዳችኝ ነው እስከዛሬ ድረስ ግን ምናልባት ያው ጥያቄ እስከሆነ ድረስ ለምሳሌ የመጣልኝ ሐሳብና ያለው ቃላቶቹ ከደከሙብኝ ወይም ጥሩ ቃል አግኝቼ ደግሞ ሐሳቡ ከደከመብኝ ብዙ ጊዜ እኔ በራሴ ጥበብ በራሴ ጸጋ አይደለም ምጽፈው በቃ ያው ጸሎት አድርጌ ብዙ ነገር ጠይቂያት በተለያየ እንትን ነው እንጂ ሆነ ቶሎ እንዲ ዝም ብሎ አይፈስልኝም እና እሷ በረዳችኝ እሷ በፈቀደችልኝ እሷ በገለጸችልኝ መንገድ ነው ምጽፈው ብዙ ጊዜ ግን ምናልባት ግን የሚመስለኝ ለሐሳቧ የሚመጥን ቃላት ወይም ደግሞ ለቃላቱ የሚመጥን ሐሳብ ሳጣ ልቀደው እችላለሁ ወይም እሷን አይገልጽልኝም እሷን አይወክልልኝም ለሷ አይሆንልኝም ብዬ ያሰብኩት ሲሆን ልቀደው እችላለሁ ይሄ ነው ዘንበል በይልኝ ከጊዜ የጠፋ ልቤ ብርሃን አይመለከትም በበራ ማለዳ ጸልሞ ካገኘው ይወድቃል የትም መንገዴን ትቢት አቅልሎት በፍታ የምሰባበር በረሃ ነፍሴን ማስታመም ስዱድ ነኝ ከረፍትሽ መንበር በፍቅርሽ ጠብታ ልርስ ናፍቆቴን እንድታይልኝ ድንግል ሆይ ወለላ እናቴ ላንድ ጊዜ ዘንበል በይልኝ ባርጋኖን ጡም ምስጋና ስምሽን ባላሳምርም በኤፍሬም ንዑድ ውዳሴ ክብርሽን ባልመረምርም እመኚኝ ሰነፍ ጸሎቴን ደግሜ አልደረድርም ጸዓዳ ልብሴን አሻግሮ ሙት ልቤን ማን ሊጠይቀኝ እንዲህ ነው ዓለም ስሌቷ ገላ ነው የምታደምቀኝ እምባይን ባፈር ለውሼ ስንቱን ጣር ዘንግቼዋለሁ ፈውስሽን አልጠረጥርም ዛሬ ግን ትቢት አርክሶኝ ለቁስሌ ደጅሽ መድረሻ አንዲት ክንድ አልሻገርም እርቃኔን ችሎ ሚሸፍን ቅንጣት ክር የለም ካካሌ ሸምኝኝ በጸጋሽ መዳፍ አትይኝ ከነበደሌ ልጅ ነፍሴን ከፍቅርሽ እቅፍ አቅርበሽ አባቢልኝ ድንግል ሆይ ወለላ እናቴ ላንድ ጊዜ ዘንበል በይልኝ ከዘመን የጠፋ ልቤ ብርሃን አይመለከትም በነጋ ማለዳ ጸልሞ ካገኘው ይወድቃል የትም ከታይታ ውሌ ላይ ጸና መራቆት ውበት ላይ ሆነኝ ትቢቴ ካባቴ ዙፋን አመጼ ከፍቅርሽ ለየኝ የነፍሴ አምባ መጠጊያ ብርሃን ጻዳ አርግቤ የድቀት ቀናቴ በትር የስደት ዘመን ምግቤ ጠላቴ እልል እያለ ሲታወጅ ክፉ መርከሴ ደብቂኝ የጽድቄ ድንኳን ሸምኝኝ የጸጋ ልብሴ ከኃጢአት ሐሩር በረሃ ጥማቴን እንድታይልኝ ድንግል ሆይ ወለላ እናቴ ላንድ ጊዜ ዘንበል በይልኝ ከደጅሽ ብኮበልልም አፍሬው የበደል ሸክሜን እናቴ ንጽሕት እንቁ ጎብኝልኝ ስውር ህመሜን መሰበር መጎንበስ ምኔ መቃተት የህመም በሬን በዓለም ፍርድ የገመደለ ላዋይሽ ልከ ነገሬን ፍልቅልቅ ጥርሴን አሻግሮ ሐዘኔን ማን ሊጠይቀኝ እንዲህ ነው ዓለም ስሌቷ ሰብራ ነው የምታደምቀኝ ሐሴቷ የበቀል ድግስ እሾህ ነው ያይኗ ፈገግታ አታላይ የሳቋ ምስጢር እምባ ነው የማታ ማታ ከወይን ፍሬ ዘለላ በሚጥም ቃናሽ ልጠለል ፍቅርሽን አልጠረጥርም ሙት ልቤ ከረፍትሽ ጸበል ጎንጭቶ ካልተፈወሰ አንዲት ክንድ አልሻገርም
አበባ የአዳም ገጸ በረከት የሔዋን የሐሴት ካባ ጸዋሪ ዜና ገብርኤል በብስራት እንዳስደሰተሽ ጨለማ ነፍሴን አንጊልኝ መቃብር ልቤ ተገኝተሽ ጉልበቴን ትቢት አቅልሎት በፍታ የምሰባበር በረሃ ነፍሴን ማስታምም ስዱድ ነኝ ከረፍትሽ መንበር በፍቅርሽ ጠብታን ድረስ ናፍቆቴን እንድታይልኝ ድንግል ሆይ ወለላ እናቴ ለአንድ ጊዜ ዘንበል በይልኝ። እንደ ማር በለሰለሰ ልሳኗ ልቤን ስትረታ ታምኜ ብሰግድላትም እንዲህ ነው ዓለም ወረቷ ልተካኝ አታመነታም ስሰበር ወርውራኘትም የቁስሌን ህመም አቃላ በድሌ ዘበተችበት በእምባዬ ዜማ ተራቃ ሳቋን ነው ያጎላችበት ተማምነው የተንተራሱት ቀን ሲጎል ከቆረቆረ እርምጃን ያስደገፉበት ከመንገድ ዝሎ ከቀረ ደስታ ነው ባሉት ጎዳና ማቅ ለብሰው ከተመለሱ ከክብር ለመወዳጀት ከእውነት ከተረሳሱ ቀን ከሌት ዕድሜ ገብረው አንድ ህይወት ካላተረፉ የት ጋር ነው የመኖር ጣዕም ምን ጋር ነው የስግነት ጫፉ የህይወት ብርሃን መቅረዝ ንጽሕት ድንግል ረፍቴ ሞገዱን አሸንፊልኝ በጸጋሽ ነግሰሽ ከፊቴ ባርጋኖን ጡም ምስጋና ስምሽን ባላሳምርም በኤፍሬም ንዑድ ውዳሴ ክብርሽን ባልመረምርም እመኝኝ ሰነፍ ጸሎቴን ደግሜ አልደረደረም ልጅ ነፍሴን ከፍቅርሽ እቅፍ አቅርበሽ አባቢልኝ ድንግል ሆይ ወለላ እናቴ ለአንድ ጊዜ ዘንበል በይልኝ አንደበት የፈታሁበት ውብ ስምሽ ጥዑም ልሳኔ የልቤ በጎ መዓዛ የስቃይ መውጫ ሰበኔ የምህረት ብላቴና ሆይ ካልችላት ዓለም ግብ ግብ ቤታይታ ሽሚያ ገጥሜ አቅቶኝ ተረትቻለሁ በጥማት አልቃ ተሟጣ በቀረች አንዲት እስትንፋስ ምልጃሽን እማልላለሁ እናቴ መፍቅሬ ድኩም ማልቀሻ መሸሸጊያዬ የጽልመት ዕለቴ ምርኩዝ የስደት ዘመን ጥላዬ እምባዬ ባለም ሲቃለል ውድቀቴ ሲዘበትበት ከጸጋሽ የተራቆተ ነይ ጋኔን ሕይወት ዝሪበት ወስብሐት ለእግዚአብሔር። የደረሰኝ ጥቅስ ነገሮች ሁሉ አንተ እንደምትፈልጋቸው እንዲሆኑ አትመኝ እግዚአብሔርን እንደሚያስደስቱት እንጂ የአባሌነን ንግግር ነው። በጣም ደስ የሚል ሀሳብ ነው። እውነት ሳነበው ወደ ብዙ ነገሮች ተመልሻለሁ፣ ወደ ብዙ ጥያቄዎች ተመልሻለሁ። ቅድም እንደውም የሊቀ ዲያቆን የነብዩን መዝሙር በደንብ እየሰማው ነበረ። ዘግይታ አይደለም እኔ ቸኩዬ ነው የሚለውን መዝሙር በደንብ እያንዳንዱን ቃል እየሰማሁት ነበርና እሱ ሀሳብና ይሄ ሀሳብ በጣም የተገናኘ ነገር ነውና እግዚአብሔር ለኔ እየነገረኝ ያለ መልእክት እስከሚመስለኝ ድረስ እጅግ በጣም ደስ የሚል ሀሳብ ነው። ምክንያቱም ብዙ ጊዜ እኛ ነገሮች እንዲሆኑልን ምንፈልጋቸው ጊዜ ምንፈልግበትም ሁኔታ ሊሆን ይችላል። ግን የእግዚአብሔር ፍቃድ፣ የእግዚአብሔር ጊዜ፣ የእግዚአብሔር አሰራር ይቀድማልና በዚህ ሀሳብ መገዛት እጅግ ትልቅ ነገር ነው እና አመሰግናለሁ። ጥሩ መልእክት ነው የተሰጠኝ።